አብዛኛውን ጊዜ ለምንድነው ቢዚ የምትሆኑት? ቢዚ ሆናችሁ ሳምንቱን ሙሉ ብዙ ስራ ስትሰሩ ትቆያላችሁ። በሳምንቱ ግን ያሳካችሁትን ነገር ስትመለከቱ ብዙም የሚባል አይደለም። ምናልባትም አሁንም የምፈልገውን ነገር ሳላገኝ ነው የጨረስኩት ብላችሁ ታስቡ ይሆናል። ታዲያ ለምንድነው እንደዚህ የሚፈጠረው ብላችሁ ቆም ብላችሁ መጠየቅ አለባችሁ። ታዲያ ከልጅነት ጀምሮ ሲነገረን የነበረ ነገር አለ። ስኬት የሚባለው ወይንም ሰክሰስ የሚባለው ነገር ዲሲፕሊን ይፈልጋል። በተጨማሪም ሳክሪፋይስ ማድረግ አለብን፣ ዋጋ መክፈል ይጠበቅብናል ተብለን ያደግነው። ታዲያ እነዚህ ነገሮች የምርም የሚጠቅሙን ግን የሆነ ነገር ሲሟላ ነው። ያንን ነገር ማግኘት ካልቻላችሁ ምንም ያህል እንኳን ብትለፉ፣ ምንም ያህል እንኳን ታታሪ የምትባሉ አይነት ሰዎች ብትሆኑ የምትፈልጉትን ነገር የምታሳኩ አትሆኑ። ለዚህ ነው አብዛኛው የሚጥረው ሰው ስኬታማ ሊሆን ያልቻለው። ሰነፍ ሆኖ ወይንም ደግሞ ዲሲፕሊን ሳይሆን ቀርቶ አይደለም፣ ነገር ግን የመጣበት መንገድ አመጣጡ፣ አሰራሩ ትክክል አይደለም ነው። ምክንያቱም እኛ ብዙ ጊዜ የምንደገፈው ምናችን ላይ ነው ካለን ዊል ፓወራችን ላይ ነው፣ አንድ ነገር የማድረግ ፈቃዳችን ላይ። ዊል ፓወር ማለት አንዳንድ ሰዎች ያላቸው ሌሎች ሰዎች የሌላቸው ነገር ሳይሆን እንደ ሪሶርስ፣ እንደ ሀብት አድርጋችሁ ተመልከቱት። ልክ እንደ ስልካችሁ ባትሪ ነው። እኛም የራሳችን ባትሪ ያለን ከተባለ ያ ባትሪ ዊል ፓወር ይሆናል ማለት ነው። በተጠቀምነው ቁጥር እያለቀብን የሚመጣ ነገር። ታዲያ ምናልባትም ስልካችንን ሌሊቱን ሙሉ ሰክተን ጠዋት ስንነሳ በ100% እንወጣ ይሆናል። እኛ ግን አልፎ አልፎ ጠዋት ስንነሳ በ50% አሊያም በ10% ባትሪ ነው የምንነሳው። በዚህ ባትሪ ተነስተን ደግሞ አይደለም ሙሉ ቀን ልንውል፣ ገና ጠዋታችንንም እንኳን መግፋት አንችልም ማለት ነው። ስለዚህ ዊል ፓወራችንን የሚጠቀሙት ነገሮች ምንድን ናቸው? ወይንም ዊል ፓወራችንን የሚጨርሱብን ነገሮች ምንድን ናቸው ካላችሁ፣ እያንዳንዱ ውሳኔ፣ እያንዳንዱ ሬዚስት የምታደርጉት ወይንም ይህን ነገር ሳላረግም የምትሉት ነገር፣ መስሪያ ቤት ገብታችሁም እየሰለቻችሁም ቢሆን ለማድረግ የምትወስኗቸው ነገሮች ካላችሁ ከቀራችሁ ባትሪ ላይ እየመጠጡባችሁ የሚወስዱባችሁ ነገሮች ናቸው። ሳይንቲስቶች ይህንን ዲሲዥን ፈቲግ ይሉታል። ብዙ ውሳኔ ከመወሰናችሁ የተነሳ ኤነርጂያችሁ፣ ኃይላችሁ እንዳለ ጠፍቷል ማለት ነው። አድካሚ ነው። ገና ከሰዓት ሳይሆን እናንተ አይምሯችሁ መዛል ይጀምራል። ስለዚህ ቀኑን ሙሉ እንደዛላችሁ ትውላላችሁ። አንዴ ባትሪያችሁ ደግሞ ዝቅ አለ ማለት ሬዚስት ማድረግ የሚጠበቅባችሁ ነገር ሬዚስት የማድረግ አቅማችሁ በጣም ዝቅ ይላል። ለምሳሌ ማታ ቁጭ ብላችሁ ቲክቶክ እያያችሁ እስከ ሌሊት 6 ሰዓት መቀመጥ እንደሌለባችሁ ታውቃላችሁ። ነገር ግን ባትሪያችሁ አልቋል። ስለዚህ አንዴ ስክሮል ማድረግ ከጀመራችሁ በኋላ ያንን ኃይል ሬዚስት ማድረጋችሁ ይህን ነገር እኮ አቁም የሚል ጎን አላችሁ። ነገር ግን የምርም አቁማችሁ ለመተኛት የሚሆን ኃይል አይኖራችሁ ማለት ነው። ለዚህ ነው ዊል ፓወሩን የጨረሰን ሰው ሄዳችሁ ከዚህ በላይ ዲስፕሊን ያስፈልጋል ወይንም ደግሞ ሰነፍ አትሆን ብትሉት ይሄ ምክር የማይሰራለት። ዋና የማይችል ነገር ግን ዋና ገንዳ ውስጥ የገባን ሰው አርፈ ዋኝ እንደማለት ነው። መዋኘት ስለማይችል እኮ ነው እየተፈራገጠ ያለው። እሱን ዋኝ ብትሉት ምንም የሚለወጥ ነገር የለም። ስለዚህ ሞር ዲስፕሊንድ ሁኑ፣ ሰነፍ አትሁኑ። በስራችሁ ላይ ይህን ያህል ሰዓት ቆይታችሁ ስሩ የሚለው ምክር የሚሰራው መቼ ነው? ዊል ፓወራችሁ 100% ሲሆን፣ የዛኔ የበለጠ ዲስፕሊንድ ከሆናችሁ፣ የበለጠ የምትሰሩ ከሆነ ይህ ምክር እናንተን በደንብ የሚጠቅማችሁ ሰዎች ትሆናላችሁ። ነገር ግን ዊል ፓወርን ሳትረዱ ኃይላችሁን እየጨረሳችሁ ከሆነ የበለጠ ዲስፕሊንድ መሆን ወይንም ደግሞ አለመስነፍና ሙሉ ቀን መስራት ያን ያህል የሚለውጥላችሁ ነገር አይኖርም። ለዚህ ነው ብዙ ታታሪ ነገር ግን ምንም ውጤት የሌላቸው ሰዎች የበዙት። ከእንቅልፋችን እንደተነሳን የምናደርገው የመጀመሪያው ነገር ምንድን ነው? ዲሳይድ ማድረግ አይደለም ወይንም መወሰን ነው። እንደተነሳው ምን ላደርግ? ፊቴን ልታጠብ ወይንስ ደግሞ አልጋዬን መጀመሪያ ላንጣ? ነገሮች እንዴት ነው የምመለከተው? ዛሬ ቁርስ ምንድን ነው የምበላው? ዛሬ የምለብሰው ልብስ ምንድን ነው? ጫማዬስ? የታጠበ ካልሲ ያለኝ? እንደነዚህ አይነት ተራ የሚባሉ ሀሳቦች አይምሯችሁ ላይ ይመጣሉ። ታዲያ እነዚህን ሀሳቦች እናንተ ከፍና ዝቅ በምታደርጉበት ሰዓት ላይ መወሰን አለባችሁ ማለት ነው። እያንዳንዱ ውሳኔም ደግሞ ከዊል ፓወራችሁ ላይ ወይንም ካላችሁ ባትሪ ላይ የሚቀንስባችሁ። አይምሯችሁን ልክ እንደ ትልቅ ድርጅት መሪ አድርጋችሁ አስቡት። የአንድ ድርጅት ሲኢኦ ነው ብላችሁ ብታስቡ፣ አንድ የግዙፍ ድርጅት ስራ አስኪያጅ ጠዋት ተነስቶ የድርጅቱን በጣም ቁልፍ የሚባሉ ውሳኔዎችን መወሰን አለበት። ከስሩ በጣም ብዙ ሰራተኞች ያሉ፣ እነዛንም ሰራተኞች ማኔጅ ያደርጋል። እሱ እጅ ላይ ግን መቀመጥ ያለበት በጣም ከባባድ የሚባሉ ካለሱ መሰራት የማይችሉ ስራዎች ናቸው። የድርጅቱን እጣ ፈንታ የሚወስኑ ውሳኔዎች አሁን እሱ ብቻ ነው ሊወስናቸው የሚችለው። ታዲያ አሁን ያንን የግዙፍ ድርጅት ስራ አስኪያጅ አንስታችሁ ጽዳትም ስራ፣ ጥበቃም ደግሞ ስራ፣ ሴክሬተሪ ሆነህም ደግሞ አገልግል፣ ማርኬቲንግ ቲም ውስጥም ደግሞ ገብተህ ድርጅቱን አስተዋውቅ ብትሉት አንደኛ ማድረግ የማይችለው ነገር ነው። ቢያደርገውም ደግሞ በጥሩ ደረጃ ሊያደርገው አይችልም። በሶስተኛ ደረጃ ደግሞ እነዚህን ሁሉ ነገሮች በማድረጉ የተነሳ በጣም እየደከመ ይመጣል። አይምሯችሁንም ልክ እንደዚህ እያንገላታችሁት ነው። ማድረግ የሚጠበቅበትንና የማይጠበቅበትን ነገር አለያችሁለት። ሁሉንም ነገር መስራት አለብህ ስላላችሁት ዊል ፓወራችሁ ወይንም የእናንተ አቅም ገና በጠዋቱ ማለቅ ይጀምራል። ታዲያ በጣም ስኬታማ የሚባሉ ሰዎች ከኔ የተሻለ ወይንም ከናንተም ከማናችንም የተሻለ ዊል ፓወር አላቸው ወይ? የኛ 100% እና የነሱ 100% አንድ አይደለም ወይ ካላችሁ ስህተት ነው፣ አንድ ነው።
ምንም የሚለውጠው ነገር የለም። እኛም ጠዋት ስንነሳ ያለን ኃይልና እነሱም ያላቸው ኃይል አንድ ነው። ነገር ግን እኛ እዚህ ኃይል ላይ በጣም ዲፔንደንት ነን፣ ጥገኛ ነን። እነሱ ግን ከዚህ ኃይል በተቻላቸው አቅም ለመራቅ ይሞክራሉ። ለምን ካላችሁ እንደሚያልቅ ስለሚያውቁ ይቺን ዊል ፓወራቸውን መቆጠብ ነው የሚፈልጉት። ልማዶቻቸውን፣ አካባቢዎቻቸውን ወይንም ደግሞ የሚያደርጉትን የሚያዘወትሩትንም ነገር ስትመለከቱ ሁሌም ቢሆን ዲሳይድ እያደረጉ ውሳኔ እየወሰኑ የሚያደርጓቸው ነገሮች እንዳልሆኑ ታውቃላችሁ። አውቶማቲክሊ ነው የሚያደርጉት። አንድ ሰው ሳያስብ ሳይወስን ወይንም ሳይመርጥ እንዴት ነው ማድረግ ያለበትን ነገር እያደረገ የሚቀጥለው የሚለውን ጥያቄ ደግሞ እንድንጠይቅ ያደርገናል ማለት ነው። ለውጡ የሚመጣው አሁን እዚህ ጋር ነው። ሲስተምስ ሬቨሌሽን ብለን እንየው። ዊል ፓወር ላይ ጥገኛ ከመሆን ይልቅ ሲስተምን ወይንም ደግሞ ስርዓትን መዘርጋት ይሻለናል ነው የሚሉት። አንድን ስርዓት ወይንም አንድን ሲስተም ዘረጋችሁ ማለት ደግሞ መደረግ ያለባቸው ነገሮች እንዳለ አውቶማቲክሊ ይደረጋሉ ማለት ነው። ስለዚህ ለእያንዳንዱ ለሚፈጠረው ነገር እናንተ ውሳኔ መወሰን የለባችሁ። ያ ሲስተም ይህንን ሊያደርግላችሁ ነው የመጣው። ምሳሌ ልስጣችሁ እስቲ። ጠዋት ተነስቼ ጥርሴ ልቦርሽ አልቦርሽ የሚለውን ጥያቄ መቼም ቢሆን አትጠይቁ። ጠዋት እንደተነሳችሁ አውቶማቲክሊ ጥርሳችሁን ትቦርሻላችሁ። ነገር ግን ጠዋት ተነስታችሁ ምን አይነት ልብስ ልልበስ የሚለው ላይ ዲሲዥን ያስፈልጋችኋል፣ ውሳኔ ያስፈልጋችኋል ማለት ነው። ለልብሳችሁ ወይም ምን ለብሳችሁ እንደምትወጡ ለማወቅ ዊል ፓወር ያስፈልጋችኋል፣ ለዛኛው ግን አያስፈልጋችሁ። አሁን ጥርስ መቦረሽ አውቶማቲክ እንደሆነላችሁ ሁሉ የሚያስፈልጓችሁም ኢምፖርታንት የሚባሉት ወይም አስፈላጊ የሚባሉትም ነገሮች ልክ እንደዛ አውቶማቲክ እንዲሆኑላችሁ ነው የምንፈልገው። እዚህ ዓለም ላይ ጎል ሴት ባረገ ቢሆን ኖሮ ወይንም ግብ ባወጣ ቢሆን ኖሮ ሁሉም ሰው ስኬታማ መሆን ነበረበት። ስኬት ላይ ግን የደረሱት በጣም ጥቂቶች ናቸው። ለምን ካልን በሲስተም የሚመሩ ወይንም በስርዓት ህይወታቸውን የሚመሩ ሰዎች ስለሆኑ ነው። ያንን ሲስተም የሚከተሉ ሰዎች ካልሆኑ ግን እዛ ከፍተኛ የሚባለው ደረጃ ላይ ለመድረስ በጣም አዳጋች ነው ማለት ነው። ጎል ማለት ግብ ማለት ታርጌታችሁ ነው። ይህንን ነው ያለምኩት ብላችሁ የምትነሱበት ነው። እዛ ግብ ላይ ግን የሚያደርሳችሁ ነገር ዋናው መጓዣችሁ ሲስተም ነው። ግባችሁ እናንተ የት መሆን እንዳለባችሁ ሊነግሯችሁ ይችላሉ። ነገር ግን ሲስተሞች እናንተ በምን መንገድ አድርጋችሁ እዛ መድረስ እንዳለባችሁ ይነግሯችኋል። ቢደክማችሁም ብትሰላችሁም ስራ ባላማራችሁም ቀን ያ ሲስተም ለእናንተ እያገለገለላችሁ ይሄዳል። አንድ ኮምፒውተር የራሱ ኦፐሬቲንግ ሲስተም እንዳለው ሁሉ እናንተም ደግሞ የራሳችሁ የሚባል ፐርሰናል ኦፐሬቲንግ ሲስተም ይኖራችኋል። እናንተ ሳታስቡ ልብ ሳትሉም እነዚህ የዘረጋችኋቸው ሲስተሞች ህይወታችሁን መስመር እያስያዙላችሁ ይሄዳሉ። እናንተ በህይወት በጣም ጠቃሚ የሚባሉት ነገር ላይ ፎከስ እንድታደርጉ ስፔስን ይተውላችኋል ማለት ነው። የፌስቡክ መስራች የሆነው የኢንስታግራም እና የዋትሳፕን ባለቤት የሆነውን ማርክ ዘከርበርግን እንመልከት። ዓለማችን ላይ አሉ ከሚባሉ ባለ ሀብቶች መካከል አንዱ። ለብዙ ዓመታት በጣም ከሚታወቅበት ባህሪዎች ውስጥ አንዱ ተመሳሳይ ቲሸርትን ነው የሚለብሰው፣ ተመሳሳይ ሱሪ ነው የሚያደርገው። የግል ሀብቱ 10 እና 20 ቢሊዮን ዶላር በነበረበት ዘመን እንኳን በአንድ ትንሽዬ አፓርትመንት ውስጥ እንደሚኖር ይናገር ነበር። ጋዜጠኞችን በጣም ገርሟቸው ይሄ ሁሉ ነገር እያለ ለምንድን ነው ተመሳሳይ ቲሸርት የምትለብሰው? ለምንድን ነው ትንሽዬ አፓርትመንት ውስጥ የምትኖረው? ይሉታል። እሱም እንዲህ ብሎ መለሰ። ጠዋት ተነስቼ ምን ልልበስ ብዬ ማሰብ አልፈልግም። አይምሮዬን የሚይዙብኝን ነገሮች በጣም እየቀነስኩ ነው አለ። ስለዚህ እንደ መፍትሄ ያመጣው ምንድን ነው ካላችሁ ተመሳሳይ ከለር ያላቸውን ግሬ ቲሸርቶችን በብዛት ገዛ። ሰማያዊ ጅንሶችን አሁንም በብዛት ገዛ። ሁሉም ተመሳሳይ ነው። በየቀኑ ልብሱን ይቀይራል። ነገር ግን ልብሱ ሁሌም ቢሆን ተመሳሳይ ነው። ዛሬ የለበሰው ነገ የሚለብሰው ቀጣይ ወርም የሚለብሰው አንድ አይነት ልብስ። ስለዚህ አይምሮ ስለ ልብስ መልበስ እንዳያስብ ማድረግ ቻለ ማለት ነው። ልክ ጠዋት ተነስታችሁ ሻወር ልውሰድና ጥርሴን ልቦርሽ ብላችሁ እንደማታስቡት ሁሉ እሱም ጠዋት ተነስቼ ምን ልልበስ የሚለው ነገር በፍጹም ሀሳቡ ላይ እንዳይኖር በመፈለጉ ምክንያት ያደረገ ውሳኔ ነው። አንድ ታዋቂ ጸሐፊም ይህንኑ ተመሳሳይ ነገር በራሱ ሕይወት ውስጥ እንደተገበረው ይናገራል። ወንደላጤ ስለሆነ ጸሐፊም ስለሆነ እዛው ቤት ውስጥ ቢሮ አለው። ስለዚህ ቢሮ ገብቶ መጽሐፍ ነው የሚጠበቅበት። ነገር ግን ምን ልብላ የሚለው ነገር ሁሌም ጠዋት ያሳስበዋል። ስለዚህ ጠዋት ተነስቶ ቤት ውስጥ ምን አለ ብሎ ፍሪጁን ከፍቶ ያለውን ነገር ተመልክቶ ምን ላብሰል ብሎ ማሰቡ በጣም ትልቅ የሚባል ዊል ፓወር እየወሰደበት እንደሆነ ሲገነዘብ ሁሌ ቢሆን የምግብ በጀት ብሎ ለ30 ቀን የሚበቃውን ያህል ከውጪ ከሬስቶራንት እንዲያቀርቡለት ማድረግ ጀመረ። አሜሪካና ሌሎች የሰለጠኑት ሀገራቶች ውስጥ የምትፈልጉት ምግብ በምትፈልጉት ሰዓት ቤታችሁ ላይ ሊመጣላችሁ ይችላል አይደለም? እዚህም ሀገር ተጀምሯል። ስለዚህ እሱም መብላት የሚፈልገውን ወይም ለሰውነቱ የሚያስፈልጋቸውን ነገሮች ሐኪምን አማከረ። ኒውትሪሽኒስት ጋር ሄደ። ይህንን መብላት አለበት ተብሎ ተሰጠው። እሱን ነገር ለአንድ ሬስቶራንት አስረከበና በየቀኑ በቀን 3 ጊዜ በዚህ ሰዓት ይዛችሁልኝ ነው አለ። ለዛም የሚያስፈልገውን ተገቢ የሚባለውን ክፍያ ከፈለ። ከዛ በኋላ አይምሮውን መጠቀም አቆመ ማለት ትችላላችሁ። ከዛ በኋላ ምን ልብላ የሚለው ጥያቄ አሳስቦኝ አያውቅም፣ ትቼዋለሁ ነው የሚለው። እና አንዳንድ ጊዜ ምናልባትም ገንዘቡን ሴቭ ቢያደርገው ይሻላል።
ብዙ ወጪ እኮ ነው የሚያወጣው ብላችሁ ታስቡ ይሆናል። ነገር ግን ለዚህ ሰው ስራውም ደግሞ ጽሁፍ ለሆነ ሰው አይምሮ በጣም አስፈላጊ ነገር ነው። በጠዋቱ ቁጭ ብሎ ክሪኤቲቭ የሚባል ስራን መስራት በሚችልበት ጊዜ የፈጠራ ችሎታውን በሚጠይቅ ሰዓት ላይ በእነዚህ ትናንሽ በሚባሉ ውሳኔዎች አይምሮውን ቢዚ ማድረግና ኤነርጂውን መግደል ለሱ ፍትሐዊ መስሎ አልታየውም። ስለዚህ ገንዘቤን ባጣ ይሻላል፣ ምክንያቱም ገንዘቤን ባጣ የተሻለ ገንዘብን የሚያመጣልኝን ሲስተም እየዘረጋው ነው ብሎ ነው ያስበው። ይህም ደግሞ በጣም ታዋቂ የሆነ የኒውዮርክ ጸሐፊ ነው። እንግዲህ እርግጠኛ ነኝ የገንዘብ ችግር ያለበት አይመስለኝም። ነገር ግን ያን ያህል ገንዘብ የማውጣት አቅም ባይኖረው እንኳን ማውጣቱ የበለጠ ለሎንግ ተርም ወይንም ደግሞ በረጅም ርቀት የሚጠቅመው ነገር ይሆናል። ስለዚህ አይምሯችሁን ለምንድን ነው መጠቀም ያለባችሁ? ይህንን በደንብ አድርጋችሁ ማወቅ መቻል ይጠበቅባችኋል። ለክሪኤቲንግ ወይንም ደግሞ የፈጠራ ችሎታ ለሚጠይቁ ነገሮች መጠቀም መቻል አለባችሁ። ለማስታወስ ወይንም ደግሞ ትውስታችሁን የምታስቀምጡበት ዕቃ አድርጋችሁ ከተጠቀማችሁት ግን በጣም መጥፎ ዩዜጅ ነው። አይምሯችሁን ለመጥፎ ነገር እየተጠቀማችሁት ነው ማለት ነው። ስለዚህ አሁን ለዚህ የተሻለ መፍትሄ እናምጣለን። ሁለተኛ አይምሮ ያስፈልጋችኋል ብለን እናስብ። ሲስተሙን ሁለተኛ አይምሮ እንለዋለን ማለት ነው። አይምሮአችሁን የምትጠቀሙት ለማሰብ፣ ክሪኤቲቭ ለመሆን፣ አይምሮ መስራት ያለበትን ስራ ለማሰራት ብቻ ነው። ነገር ግን ሁለተኛው አይምሮአችሁ ምንድን ነው የሚሰራው? ማስታወስ መቻል አለበት። ስለዚህ ማስታወሻዎችን ጽፈን እናስቀምጣለን ማለት ነው። አሁን ማስታወሻዎችን ስል በየቦታው በታትናችሁ እንድትጽፉ አይደለም የምፈልገው። ለስራ አንድ ማስታወሻ በቃ ከአንድ በላይ አያስፈልግም። ማስታወስ አለብኝ ብላችሁ ለምታስቡትም ነገር ደግሞ አንድ ማስታወሻ አሁንም በቂ ነው። ለሶስተኛው ደግሞ ሀሳቦች ሲመጡላችሁ አይምሯችሁ ውስጥ አስታውሰዋለሁ ከማለት ሀሳቦቻችሁ እንደመጡላችሁ የምትጽፉበትንም አንድ ማስታወሻ ታዘጋጃላችሁ። በቃ 3 ማስታወሻ ብቻ ነው የሚያስፈልጋችሁ ማለት ነው። ይህንን ስታደርጉ ግን ምን አዲስ ነገርን አገኛችሁ ማለት ነው? አይምሯችሁ ከዚህ በኋላ ማስታወስ አይጠበቅም። በጣም አስፈላጊ ነገር ነው። ይህንን ነገር ማስታወስ አለብኝ ብላችሁም ደግሞ ያንን ነገር ለመርሳት ወይንም ረሳዋለሁ ብላችሁ መስጋት አይጠበቅባችሁ። ነገሮችን ጥርት ባለ መንገድም እያሰባችሁ እያሰላሰላችሁ የምትመጡት ምንም አይነት የማስታወስ ኃላፊነት እንደሌለባችሁ ስታውቁ ነው። አይምሯችሁን ትውስታ ለማስቀመጫ ልትጠቀሙት አይገባም። ስለዚህ አሁን ልክ እንደተነጋገርነው 3 ማስታወሻዎች ብቻ በቂ ናቸው። አንድ ለስራ፣ አንድ ለሀሳቦቻችሁ፣ አንድ ደግሞ ማስታወስ ለምትፈልጓቸው ነገሮች በሙሉ። አሁን ታዲያ ማስታወስ የሚባለውን ነገር አውትሶርስ አድርጋችኋል ወይንም አጀንዳችሁ ላይ ማስታወሻችሁ ላይ አስቀምጣችሁታል። አሁን ደግሞ ልማዶቻችንን እንዴት ነው ቅጥም እናስይዘው? የሚጠቅሙንን ባህሪዎች እንዴት እያዳበርን መሄድ እንችላለን? ቀላሉን መንገድ እንፈልግ ከተባለ ሃቢት ስታኪንግ የሚባለውን መንገድ እናገኘዋለን። ቀድሞውኑ ስናደርጋቸው ስናከናውናቸው የነበሩ ልማዶች አሉ አይደለ? እዛ ላይ አንድ አዲስ ልማድ መደረብ ማለት ነው። ጠዋት ጠዋት እየተነሳችሁ መጀመሪያ የምጠጡት ቡና ወይንም ደግሞ ሻይ ከሆነ ሻይ እየጠጣው ወይንም ደግሞ ቡና እየጠጣው ለ2 ደቂቃ ጆርናል ወይንም ማስታወሻ ጽፋለሁ ወይንም ደግሞ ምስጋናን ለፈጣሪ ጽፋለሁ ብላችሁ ታስቡ ከሆነ ሲጀመርም የለመዳችሁት ልማድ አለ፣ ቡና ወይንም ሻይ መጠጣት ነው። እዛ ላይ አንድ አዲስ ልማድ ጨመራችሁ ማለት ነው። ስለዚህ እጅ በእጅ እየተጣመሩ ይሄዳሉ። ማታ ሁልጊዜም ቢሆን ጥርሳችሁን ተቦርሻችሁ የምተኙ ከሆነ ጥርሳችሁን መቦረሽ ኦልሬዲ የለመዳችሁት ባህሪ ነው፣ ልማድ ነው። እዛ ላይ አንድ ልማድ ትጨምራላችሁ። ምናልባት ለነገ የምትለብሱትን አነጣጥፋችሁ አዘጋጅታችሁ መተኛት ይሆናል። ይህንን በማድረጋችሁ የተነሳ ሪላይ እያደረጋችሁ ወይንም እየተደገፋችሁ ያላችሁት ሞቲቬሽን ላይ ወይንም ደግሞ ተነሳሽነታችሁ ላይ አይደለም፣ ወይንም ደግሞ ትውስታችሁም ላይ አይደለም። ቀድሞውኑ ለእናንተ አውቶማቲክ የሆኑ ሳታስቡ የምታረጓቸው ልማዶች በሆኑት ነገሮች ላይ ነው እየጨመራችሁ የመጣችሁት። ስለዚህ እነዚህን አዳዲስ ልማዶች እንድታስታውሱ የሚያደርጋችሁ ነገር ምንድን ነው? የድሮ ልማዶቻችሁ ይሆናሉ ማለት ነው። የለመዳችሁት ልማድ ለአዳዲሶቹ ልማዶች ማስታወሻ ሆኖ ያገለግላችኋል። ይሄኛው ሃቢት ስታኪንግ የሚባለውን መንገድ ለእናንተ የማይመች ከሆነ ፍሪክሽን ኢንጂኒሪንግ የሚባለውን ሜተድ ደግሞ መጠቀም ትችላላችሁ። ባለፉት ቪዲዮዎች ላይ ስለዚህ በደንብ አድርጌ አስረድቻችኋለሁ ብዬ አስባለሁ። መልመድ የምትፈልጉት ልማድ ካለ ወይም ማዘውተር የምትፈልጉት ልማድ ካለ ያንን ነገር ለማድረግ መንገዱን ቀላል ታደርጋላችሁ። መተው የምትፈልጉት ልማድ ካለ ደግሞ ያንን ነገር ላለማድረግ ወይንም ደግሞ ለመተው መንገዱን ራሳችሁ ላይ በጣም ከባድ ታደርጋላችሁ። ምሳሌ ብዬ ባለፈው የሰጠኋችሁ ምንድን ነው? አንባቢ መሆን እፈልጋለሁ ብላችሁ የምታስቡ ከሆነ በቀን ውስጥ አንድ መጽሐፍ ጨርሼ ልነሳ ማለት የለባችሁ። አይምሯችሁን ልታደክሙት ነው። ስለዚህ መጽሐፍ ማንበብ መልመድ የምትፈልጉ ከሆነ 1 ገጽ ብቻ አነባለሁ ብላችሁ አይምሯችሁን ታታልሉታላችሁ። ቺማ ቀላል ነች ብሎ እንዲጀምር። ከዛ በላይም ግን የምታደርጉት በጣም አስፈላጊ የሚባለው ነገር ምንድን ነው? መጽሐፍ ማንበብ ለእናንተ በጣም ቀላል እንዲሆን ታደርጋላችሁ። ስለዚህ አሁን ለምሳሌ ጠዋት እንደተነሳችሁ ማንበብ የምትፈልጉ ከሆነ አልጋችሁ ወይንም ትራሳችሁ አጠገብ አንድ መጽሐፍ ማሳደር ነው። ጠዋት እንደተነሳችሁ መጽሐፉን ታዩታላችሁ። 1 ገጽ ማንበብ ደግሞ እዛው ለእናንተ ቀላል። መጽሐፉ ግን ሳሎን ውስጥ ወይንም ደግሞ ቢሮአችሁ ውስጥ መደርደሪያ ላይ ካለ ቆይሽ በኋላ
በኋላ ሄጄ ያንን መጽሐፍ ወስጄ አነባለሁ የሚለው ሀሳብ ያንን መጽሐፍ አንስታችሁ እንዳታነቡ የሚያግዳችሁ ይሆንባችኋል። በተመሳሳይ መተው የምትፈልጉት ልማድ ካለ ያንን ነገር ለእናንተ ለማድረግ ከባድ ማድረግ አለባችሁ። ስልካችሁ ላይ ረጅም ጊዜን የምታሳልፉ ከሆነ ስልካችሁን እንግዲህ ከመኝታ ቤታችሁ አውጥታችሁ ሳሎን ማሳደር ነው። እናንተ መኝታ ቤት ውስጥ ከገባችሁ በኋላ ምንም አይነት ስልክ አትነኩም ማለት ነው። ሰላማችሁን አግኝታችሁ ትተኛላችሁ። በዚህ ፍሪክሽን ኢንጂነሪንግ በሚባለው መንገድ መልመድ የምትፈልጓቸውን ባህሪዎች ለእናንተ በጣም ቀላል ታደርጋላችሁ። መተው የምትፈልጉትንም ባህሪ ለማድረግ ደግሞ መንገዱን እያከበዳችሁ ትመጣላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።